እግዚአብሔር ይፈቅድልን ጥቂት ስለ ምስጢረ ትንሣኤ ሙታን ወይንም ስለ ሙታን መነሳት እንማማራለን። እንደምታውቁት ወቅቱ የክርስቶስን ትንሣኤ የምናስብበት እንዲሁም እኛም ከኃጢአት የምንነሳበት። ሰው ኃጢአት ሲሰራ ወደቀ ነው የምንለው፣ በኃጢአት ወደቀ ነው የሚባለው። ስለዚህ ኃጢአትን መተው ንስሐ መግባት ደግሞ መነሳት ነው። ስለዚህ የክርስቶስን ትንሣኤውን ስናስብ ክርስቶስ ተነሳ ብለን ብቻ አይደለም የምትሰብከው ቤተክርስቲያናችን የምታስተምረው፣ እኛስ ብላ ወደ ዋናው ነጥቧ ትመጣለች። እና ቤተክርስቲያናችን ስታስተምር የክርስቶስን ትንሣኤ በየዓመቱ የምናከብርበት ምክንያቱ ለመዘከር እንድናስበው እና በረከትም ስለሆነ ብቻ ሳይሆን እኛም በልባችን እንድንነሳ በህሊናችን እንድንነሳ፣ ኃጢአት እንዳልኳችሁ መውደቅ ነው። ከኃጢአታችን እንድንነሳ ስለሚጠበቅብን ቤተክርስቲያናችን በየዓመቱ 55 ቀን እንድንጾም ታደርግና መጨረሻ ላይ ትንሣኤ ብላ ከዛም በኋላ ባሉት ሌሎቹ ቀናትም የትንሣኤውን በዓል እናከብራለን። ዛሬ ጥቂት ስለ ትንሣኤ ሙታን እና ስለ ክርስቶስ ዳግም ምጽአት ጋር በተያያዘ መልኩ ጥቂት እንነጋገራለን። ምስጢርን ጥበብን የሚገልጥ እግዚአብሔር ነው። ለእኔና ለእናንተ ምስጢርን ገልጦ ያስተምረን ይገስጸን ዘንድ የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። እንግዲህ ትንሣኤ ሙታን ወይንም ምስጢረ ትንሣኤ ሙታንን ስናነሳ ትንሣኤ ሙታን ማለት ተለያይተው በተለያየ ስፍራ ይኖሩ የነበሩ ነፍስና ስጋ እንደገና ተዋህዶ መነሳትና ከሞት በኋላ በነፍስና በስጋ ሕይወት ማግኘት ማለት ነው። ወይንም ደግሞ ሰው ልጅ ይሞታል፣ ይበሰብሳል። ነገር ግን በስብሰን ሞተን አንቀርም፣ እንነሳለን። የሙታን መነሳት ወይንም ትንሣኤ ሙታን ስንል ተለያይተው የነበሩ ነፍስና ስጋችን ክርስቶስ በሚመጣበት ጊዜ ተዋህደው ግዘፍ መንሳት ነስተን ወይንም አሁን ያለንን አቋም ይዘን ወይንም አካላችንን ይዘን እንደምንነሳ ነፍስና ስጋ በአጠቃላይ እንደሚዋሃዱ የሚገልጥ የሚያስተምር ክፍል ነው። እንግዲህ ከፍጥረታት መካከል እንግዲህ አባቶቻችን በየክፍሉ ሲያደርጉት ስነ ፍጥረት 22 ነው። ከነዚህ 22ቱ ስነ ፍጥረታት መካከል ባለፈውም በአንድ ትምህርታችን መካከል ላይ ለመጥቀስ ሞክሬያለሁኝ። እጅግ በጣም የከበረው ፍጥረት ሁሉም የእግዚአብሔር ስራ ቢሆንም የከበረው ፍጥረት ግን ሁለት ነን። አንደኞቹ እኛ የሰው ልጆች ነን፣ በእግዚአብሔር አርአያና አምሳል የተፈጠርን። ሁለተኞቹ ደግሞ መላእክት ናቸው። መላእክት በክርስቶስ የተፈጠሩ እግዚአብሔር የፈጠራቸው ናቸው እንደምታውቁት። እንዲሁም የማይሞቱ ናቸው። ምስጢረ ትንሣኤ ሙታን እነሱን አይወክልም። ምክንያቱም እነሱ ረቂቃን ናቸው። እንደኛ የሚዳሰስ የሚጨበጥ አካል የላቸውም፣ አይሞቱም፣ አይበሰብሱም። ስለዚህ ከፍጥረታት መካከል ከ22ቱ ስነ ፍጥረታት መካከል ትንሣኤ ያለው የሰው ልጅ ብቻ ነው። ይሄ በጣም የሚያስደንቅ ነው። የሞተ ሰው ሕያው እንሆናለን ማለት ነው። ሰዎች ስለሆንን እንሞታለን እና በዚህ መጽሐፍ ቅዱስ በተለያዩ ስፍራ ላይ የሰው ልጅ ከሞት እንደሚነሳ ይናገራል። እንግዲህ በተለያዩ እምነቶች ምናልባት በታሪክም ማንበባችሁ ሊሆን ይችላል። አይዲዮሎጂዎች አሉ፣ ሐሳቦች አሉ የሰው ልጅ ከሞተ በኋላ ሊነሳ አይችልም የሚሉ። በዚህም መጽሐፍ ቅዱስም ላይም ጭምር የተንጸባረቁ ሐሳቦች ነበሩ። ለምሳሌ ቶማስ ክርስቶስ ተነሳ ሲባል አላመነም ነበር። አባቶቻችን ይህንን ክፍል ሲተረጉሙ ቶማስ ያላመነበት ምክንያት አለማመን ፈልጎ አይደለም፣ ወይም ደግሞ ክርስቶስን ስለማይወደው ስለማይቀበለውም አይደለም። የተወለደበት አካባቢ አባቶቻችን ሲተረጉሙልን ሰዱቃዊ ነው። ሰዱቃውያን ደግሞ ምስጢረ ትንሣኤ ሙታንን አያምኑም። ለዚህ በልጅነት ያደገበት የማህበረሰቡ አስተሳሰብ እሱም ላይ የተወሰነ ጫና አሳድሮ ስለነበረ ክርስቶስን የተወጋ ጎኑን የተቸነከረ እጁን ካላየሁኝ አላምንም እስከ ማለትና ከዛን በኋላ ግን እግዚአብሔር ፈቅዶለት ዳሶ ጌታዬ ብቻ አይደለም ያለው አምላኬ ብሎ ክርስቶስን ተናግሮታል ወይንም አመስግኖታልና ምስጢረ ትንሣኤ ሙታንን የማያምኑ ሰዎች አሉ። እኛ እንደ ክርስቲያን መጽሐፍ ቅዱስ ነው ትልቁ አብነታችን፣ ሳይንስ አይደለም ወይንም ሌላው ርዕዮተ ዓለም አይደለም። ዋናውና ትልቁ መነሻችን ምስጢረ ትንሣኤ ሙታን አለ ስንል ትልቁ መነሻችን መጽሐፍ ቅዱስ ነው። ከዚህም መካከል የተወሰኑ የመጽሐፍ ቅዱስ ክፍሎችን እንመልከት እስኪ። ለምሳሌ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ
ሙታንም ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖር ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩ የሚል ቃል ተጽፏል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እና ሙታንም ሕያዋን ይሆናሉ ብሎ በማያወላውል ቃል ነቢዩ ኢሳይያስ ተናግሯል። የሰው ልጅ ከሙታን እንደሚነሳ ተናግሯል፣ በስፋት ተናግሯል። እንዲሁም በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያወጣቸዋልና ይላል። እኛ የክርስቶስን ትንሣኤ ሙታንን ከሙታን ተለይቶ መነሳት እናምናለን። ክርስቶስ የትንሣኤያችን በኩር ነው። የሰው ልጅ ከሞተ በኋላ እንደሚነሳ ቀድሞ እሱ አስነስቶ አሳይቶናል። አልዓዛርን አስነስቶ አሳይቶናል። እንዲሁም ቤቷ ላይ ገና ሬሳ ሳይወጣ የነበረችን ሴት አስነስቶ አሳይቶናል። ይህንን በአዲስ ኪዳን በመጽሐፍ ቅዱስ ክፍል የምናገኘው ነው። ሌላውም የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም የሚያደረገ ለሕይወት ትንሣኤ፣ ክፉ የሚያደረገ ለክፉ ትንሣኤ ይወጣሉና ይላል። ቅዱስ ዮሐንስ ደግሞ ስለ ትንሣኤ ወይንም የሰው ልጆች ከሙታን ወይንም ከሞቱበት መነሳት ብቻ ሳይሆን በኋላ ላይ የሚመጣውንም ፋይናል ሪዘልቱንም ጭምር ነው ያስቀመጠልን። የሰው ልጅ ይነሳል ብቻ ሳይሆን ከተነሳም በኋላ እንደየስራው እንደሚከፈለው በዚሁ ተናግሯል፣ በወንጌሉ ላይ ማለት ነው። እንግዲህ ይህንን ያክል የሰው ልጆች እንደሚነሱ በመጽሐፍ ቅዱስ ብዙ ቦታ አለ። ክርስቶስም ሲያስተምር ተናግሯል። ነቢያትም ሐዋርያትም ተናግረዋል፣ ጽፈዋል፣ አስተምረውናል። አባቶቻችንም ያስተምራሉ። ቤተ ክርስቲያን በነቢያት ትንቢትና በሐዋርያት ስብከት ስለሆነ የተመሰረተችው የእነዚህን የሁለቱን ሐሳብ ይዛ የሰው ልጅ ከሙታን ተለይቶ ይነሳል፣ ከሞተበት ይነሳል፣ ስጋው ተሰብስቦ ነፍሱ ጋር ተዋህዶ ይነሳል ብላ ታምናለች። እኛም እናምናለን፣ እንማራለን፣ እናስተምራለን። እንግዲህ ትንሣኤ ሙታን የሚሆነው መቼ ነው? መቼ ነው የምንነሳው ካልን የሰው ልጅ እንግዲህ አባቶቻችን እንደሚያስተምሩ የሰው ልጅ ትንሣኤ ብዙ ነው። ሰው ከኃጢአት ሲመለስ ተነሳ ይባላል። ብዙ በቤተ ክርስቲያናችን አሁን ሰዓቱም ስለማይበቃን እውቀትም ስለሚገድበን የሰው ልጅ ተነሳ የሚባልባቸው አሉ። ግን በዋናነት አሁን በያዝነው ኮንቴክስት ትንሣኤ ሙታን የሚሆነው መቼ ነው ካልን በኋለኛው ዘመን ክርስቶስ ሲመጣ ነው። ክርስቶስ ሲመጣ ከሙታን ተለይተን እንደምንነሳ እናምናለን። ይህንንም መጽሐፍ ቅዱስ በመዝሙረ ዳዊትም ላይ እንዲሁም በተለያዩ ቦታዎች ላይ እንደሚነሳ ክርስቶስ ሲመጣ የሰው ልጅ ከሙት እንደሚነሳ ይናገራል። በዚህም በራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንደዚሁ የሰው ልጅ ከሞት እንደሚነሳ ይናገራል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር እንደሚመጣ ተነግሯል። እግዚአብሔርሰ ገሃደ ይመጽእ ብሎ ቅዱስ ዳዊት በመዝሙሩ ተናግሯል። እግዚአብሔርስ በግልጥ ይመጣል ብሎ ተናግሯል። እሳት ይነድድ ቅድሜሁ እሳትን በፊቱ ይነዳል እያለ የሚቀጥል ክፍል አለ በመዝሙረ ዳዊት ላይ እና እግዚአብሔር ግልጥ ሆኖ ይመጣል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል፣ በዙሪያውም ብዙ አውሎ አለ እንዳለ በመዝሙረ ዳዊት መዝሙር 49 ቅንፍ 50 ቁጥር 2 እስከ 3 ላይ ክርስቶስ እንደሚመጣ እግዚአብሔር እንደሚመጣ ሲመጣ የወጉት ሁሉ ያዩታል ተብሎ ተጠቅሷል። በዚህ በራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ የወጉት ሁሉ ያዩታል። ባለፈውም እንደተነጋገርነው የወጉት ሁሉ እያዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጥ ሆኖ ይመጣል። እንግዲህ በሁለት በኩል ክርስቶስ ይመጣል፣ እኛ እንነሳለን ማለታችን የእኛ ትንሣኤ በክርስቶስ መምጣት ላይ የተመሰረተ ስለሆነ ነው። ምክንያቱም ክርስቶስ ካልመጣ እኛ ከሙታን አንነሳም። የመጨረሻው ዘመን ላይ ክርስቶስ ሲመጣ ስለሆነ ምን እነሳው ማለት ነው። በእርግጥ ያንን ማሰብ በጣም ከባድ ነው። አባቶቻችን ያንን ጊዜ ሳስቡት በጣም እንደው ተጨንቀው ነው የሚናገሩ። ተጨንቀው ማለት ግን ይሄ ከመፍራት ምን እንሆን ይሆን እንዴት ነው ከሚል አንጻር ሳይሆን እግዚአብሔርን ለማየት ፊት ለፊት መነሳት፣ በክርስቶስ ፊት ለፍርድ መቆም ያስፈራል። አባቶቻችንም እንዳስተማሩ ብዙ ነገሮች ያስፈሯቸዋል እንደሚያስፈራ ይናገሩና ከሚያስፈሩ ነገሮች መካከል አንዱ ነፍሳችን ከስጋችን ስትለይ ብቻ ሳይሆን በክርስቶስ ፊት ስንቆም ለፍርድ ስንቆም
ያስንቆም ኃጢአት የሰራም እንደ ኃጢአቱ ጽድቅም የሰራ እንደ ጽድቁ ይከፈለዋል። ምንም ጥርጥር የለውም። እና ያው ደመወዝ ነው ይከፈላል ለሁሉና እነሆ በቶሎ እመጣለሁ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱስ ዮሐንስ ላይ አድሮ በራእየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል። ስለዚህ ዋጋችን ከክርስቶስ ዘንድ ነው፣ እንቀበላለን። ምንቀበለው ግን እንደ ስራችን ነው እና ክርስቶስ ይመጣል፣ ሲመጣም እኛ እንነሳለን የሚለውን በዚህ በጥቂቱ ለዛሬ ይብቃኝና ከ10 ደቂቃ በላይ ስለሆነኝ በቀጣዩ ክፍል ደግሞ የሰው አነሳሱ እንዴት ይመስላል፣ በመጽሐፍ ቅዱስ ደግሞ ጻድቃንን በቀኝ ኃጥአንን በግራ እንዲሁም ኃጥአንን በፍየል ጻድቃንን ደግሞ በበግ እየመሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበር እና ይህስ ምንድነው አባቶቻችን ምን ብለው ተረጎሙት የሚለውን ከዋልድ መጻሕፍትና ከመጽሐፍ ቅዱስ ትርጓሜ ማን ይቆም ይሁን ከፊት ማን ይቆም ይሁን